እንደምናድራችኋል በድጋሚ እንኳን ደህና መጣችሁ። ስለዚህ ባርሰሎናዎች በቻምፒየንስ ሊጉ የግማሽ ፍጻሜ ጨዋታ ማለፍ ችለዋል። ዋው! ነገር ግን ትላንትና ከዶርትመንድ ጋር የነበራቸው ጨዋታ ያልተጠበቀ ነበረ። ስለዚህ በባርሰሎና ቤት ምን አይነት ስህተቶች እንደነበሩ ከዛ በተጨማሪ ደግሞ የትላንቱ አቋማቸው በተለይ ለቀጣይ ጨዋታቸው ምን ማለት እንደሆነና ዋናው ጥያቄ ደግሞ አሁንም የቻምፒየንስ ሊጉን ዋንጫ በዚህ ሁኔታ ማንሳት ይችላሉ ስለሚለው ነገር በተወሰነ እናውራ። እስኪን ጀምር። ስለዚህ ያው በመጀመሪያው ዙር ባለፈው ሳምንት 4-0 ነበር ያሸነፉት እና በቃ ሁላችንም ይሄ ውድድር ተጠናቋል ብለን ነበር ያሰብነው። ነገር ግን የሁለተኛው ዙር የትላንቱ ጨዋታ በተለይ ባርሰሎናዎች የትላንቱን ጨዋታ ራሱ እንዳሸነፉ ሆነው ሲጫወቱ ነበር የነበረው። እውነቱን ለመናገር ዶርትመንዶች ባርሰሎናዎችን ለማስደንገጥ ወይም ለማስበርገግ ልንለው እንችላለን ብዙ እድሎች ነበሯቸው። ስለዚህ የባርሰሎና ትልቁ ችግር ምንድን ነበር የነበረው? ትላንትና የተከላካይ መስመራቸው ላይ ነበረ። ምክንያቱም ኳሱን ወደኋላ ሲገፉ ተመልክተናል። ያም ደግሞ በትንሹም ቢሆን ዋጋ ሊያስከፍላቸው ነበር። እዚህ ጋር እንደምትመለከቱት ጨዋታው 3-1 ነው የተጠናቀቀው። እናም ያው ዶርትመንዶች ክፍተት እያገኙ ነበረ። በዛም ክፍተት ተጠቅሞ ጎሎችን እያስቆጠሩ ነበረ። እና ባርሰሎናዎች ዝም ብለው በቃ ሄደው እዛ ሜዳ ውስጥ ተገኝተው ከዛ በኋላ ዝም ብለው እናልፋለን ብለው ይጠበቁ ነው የሚመስለው። ነገር ግን ያው ብዙ ጊዜ ቻምፒየንስ ሊግ እንደዛ ይሰራ። ምክንያቱም ውጤቶች ሲቀለበሱ ተመልክተናል። ቢያንስ ለባርሰሎናዎች ደስ የሚለው ነገር ውጤቱ ሳይቀለበስ በድምር ውጤት አሸንፈው ለመውጣት ችለዋል ማለት ነው። ያው ከዲሴምበር ጀምሮ ጥር አካባቢ አይደለም የሚለው ከዛ ጀምሮ ሃንሲ ፍሊክ ጥሩ ስራን የሰራው በቡድኑ ላይ። ነገር ግን የትላንቱ ጨዋታ ቢያንስ ከባርሰሎና ከምንጠብቀው አንጻር ጥሩ ነው የሚባል አይደለም። ምክንያቱም የተከላካይ መስመሩ አንድ ላይ በደንብ ተጣምረው ሲሰሩ አላየንም። ላሚን ያማል፣ ዣኦ ፌሊክስ፣ ሌቫንዶስኪም ራሱ ማለት ነው። እነሱ ትላንትና ብዙም ኤነርጂ ወይም ብዙ ኃይል ኖሯቸው እንደ ድሮ ሲጫወቱ አልተመለከትንም። ስለዚህ ቅንጅት የለም ማለት ጉልበት የለም ማለት ያው ውጤቱን እዚህ ጋር የሚያሳየን ነገር ነው የሚሆነው። የመሀል ሜዳው ላይ ደግሞ ስንመጣ ጨዋታውን መቆጣጠር አልቻሉም ነበረ። አንዳንዴ ወደፊት ኳሱን ይወስዳሉ፣ ሌላ ጊዜ ግን ዝም ብለው በቃ ሳይጥሩ ተመልክተናቸዋል። እና ምን ማድረግ እንዳለባቸው ራሱ እርግጠኛ እንዳልሆኑም ያው ቢያንስ በስክሪናችን ላይ የተመለከትነው ነገር ነው። ያ ግራ መጋባታቸው ደግሞ ጎድቷቸዋል። ምክንያቱም 3 ጎሎች እንዲቆጠርባቸው ካስቻሉ ምክንያቶች መካከል የመሀል ሜዳው ስህተት ወይም ደግሞ ጠንከራ ለማለት አንዱ ችግር ነው። ከዛ በተጨማሪ ለምሳሌ ላሚን ያማል በተከላካዩ ጋር እድል አግኝቶ ነበር እና በተለይ የመጀመሪያው ዙር ላይ ላሚን ያማል በጣም ምርጥ የሚባል አቋም ነበረ። ተመሳሳይ ነገር እንዲያሳየን ጠብቀን ነበረ። ከዛ ይልቅ ግን ላሚን ያማል ትንሽ ቀዝቀዝ ብሎ ኳሱን ወደኋላ ሲመልስ ቢያንስ ከላሚን ያማል የጠበቅነው ነገር አይደለም እና ይሄ ኦን ደ ሴፍ ሳይድ የምንለው ወይም ደግሞ ይሄ ውጤቱን የመጀመሪያው ዙር ላይ የነበራቸውን ውጤት አስጠብቆ ለመውጣት ያላቸውን አቋም ወይም ደግሞ ያንን ስልት ይዘው እንደገቡም ለመመልከት ችለናል ማለት ነው። ቢያንስ እኛ እስከዛሬ ድረስ ከተመለከት ነው ባርሰሎናዎች ኳሱን ወደፊት ይዘውት ሲሄዱ እና ለማጥቃት በተለይ በኃይል ለማጥቃት ሲሞክሩ በጣም ውጤታማ ሲሆኑ ተመልክተናል። ከዛ ግን ውጤትን አስጠብቆ ለመውጣት በሚጥሩበት ጊዜ በተለይ በመከላከሉ ላይ ሲያተኩሩ ትንሽ እንደሚንገዳገዱ ወይም እንደሚቸግራቸው ያየነው ነገር ነው ማለት ነው። ምክንያቱም ቢያንስ በዚህ የውድድር ዓመት ላይ ከዚህ በፊት ይህንን ተመልክተነዋል። እናም ያው የትላንትናም ማታ ላይ የተመለከትነው ነገር እሱ ነው። ወደ ራፊኒያም ስንሄድ በተለይ ከብራዚል ከተመለሰ በኋላ ከዚህ በፊት ባርሰሎና ውስጥ የነበረውን አቋም ስንጠብቅ ነበረ። ትላንትና እሱን አልተመለከትንም። ከዚህ በፊት ሲያደርጋቸው እንደነበሩት እድሎችን ሲፈጥር አላየንም። በዛም ምክንያት ያው ላሚን ያማል ሁሉንም ነገር እንዲሰራ ወይም ብዙ ኃላፊነቶች እሱ ላይ እንደተደራረቡ ለመመልከት ችለናል። ያ ደግሞ ጥሩ አይደለም። በቀጣይ ደግሞ ያው ባርሰሎናዎች የሚገጥሙት ባየር ሚዩኒክን ወይም ኢንተር ሚላንን የሚሆነው ሁለቱም ጠንካራ ቡድኖች ናቸው። ስለዚህ ቢያንስ ትናንትና ማታ ከተጫወቱት አጨዋወት በተሻለ መልኩ ባርሰሎናዎች መጫወት ይጠበቅባቸዋል። በተለይ የፍጻሜ ጨዋታ ላይ መድረስ የሚፈልጉ ከሆነ
ስለዚህ ዋናው ጥያቄ ምንድን ነው? ባርሰሎናዎች ቻምፒየንስ ሊጉን ማሸነፍ ይችላሉ የሚለው ነው። ባላቸው አቋም በትክክል የማሸነፍ አቅሙ አላቸው። ነገር ግን ልክ እንደ ትላንቱ አይነት ትላልቅ ጨዋታዎች ላይ ዝም ብለው በቃ ዘና ብለው የሚቀመጡ ከሆነ ምናልባትም የቻምፒየንስ ሊጉን ዋንጫ የማንሳት እድላቸውን በራሳቸው የሚያጠፉት ነው የሚመስለው። ስለዚህ እናንተ ስለ ጨዋታው ምን አይነት አስተያየት ነው ያላችሁ? አንዳንድ የባርሰሎና ደጋፊዎች ተጨንቃችሁ ነበረ፣ ምክንያቱም ውጤቱ እዚህ ጋር አስጨናቂ ነበር። ወይስ እናንተ ባርሰሎናዎች ጨዋታውን በቁጥጥራቸው ስር አድርገውታል ብላችሁ ስታስቡ ነበር? የዛሬ ቪዲዮአችን ይህንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ቴንክ ዩ ሶ ማች ፎር ዋቺንግ። የነገ ሰው ይበለን።